السلام عليكم ورحمة الله وبركاته. ودنا የተከበራችሁ የአረበኛ ሚዲያ ቻናል ተከታታዮች ኢንሻአላህ የዛሬው ትምህርታችን የሚሆነው መትኑል ቢናኢ ፊ ዒልሚ ተስሪፍ የሚለው የሶርፍ ትምህርታችን ይሆናል ማለት ነው ኢንሻአላህ። እንደሚታወቀው በባለፈው ትምህርታችን ላይ ባበል አወልን አይተናል። የተስሪፍ በሮች 35 ናቸው ብለን ተምረናል ማለት ነው። ከ35ቶቹ መካከል ደግሞ ስድስቶቹ ሊሱላሲይል ሙጀረድ ፊደሎቹ ሶስት ለሆኑ ቃላቶች ወይንም ፊዕሎች እንደሚመጡ አይተናል። ከነዚያ መካከል የመጀመሪያውን ባብ ተምረናል ማለት ነው። የመጀመሪያው ባብ አልባቡል አወል ፈዓለ የፍዑሉ በማዲ ጊዜ አይነል ፊዕሉ ፈተሐ፣ በሙዳሪዕ ጊዜ ደግሞ አይነል ፊዕሉ ዶማ ሲሆን ባበል አወል ተብሎ እንደሚጠራ ተምረናል። ዛሬ የምናየው በነገራችን ላይ ኪታቡ ላይ የለም። መትኑል ቢና የሚለው ኪታብ ላይ ዛሬ የማስተምራችሁ የለም። ነገር ግን እግር መንገዳችንን ብንማረው የበለጠ ስለምንረዳና እንደዚሁም ደግሞ ለመያዝ ለመረዳት ቀላል ስለሆነ ብዬ ነው ይሄን ላስተምራችሁ የፈለኩት ማለት ነው። طيب እና ፈዓለ የፍዑሉ የሚለው መመዘኛ ነው። የባበል አወል መመዘኛ በሱ የሚመዘነው ደግሞ ነሶረ የንሱሩ ወይንም ደግሞ ኸረጀ የኽሩጁ የሚለው ቃል እንደሆነ አይተናል። ሌሎችም አሉ። ዛሬ ኢንሻአላህ ነሶረ የሚለውን እዚህ ጋር ተስሪፉል ማዲ የማዲን ተስሪፍ እናያለን ማለት ነው። ማዲና ሙዳሪዕ ነው ያየነው አይደለ? እግር መንገዳችንን ማዲንና ሙዳሪዕን ሶርፍ እያደረግን እንማራለን ማለት ነው። የተወሰነ ነገር ብንረዳ ማለት ነው። የተወሰነ ነገር ብናውቅ ወይም ብንረዳ ለኛ ቀላል ነገር ስላላደለ ማለት ነው። طيب እና ነሶረ የሚለውን ከነ መመዘኛው አብረን እናያለን ማለት ነው ኢንሻአላህ። በደንብ ተከታተሉኝ። ያው ሰዓት ለመቆጠብ ነው ሌሎችን አስቀድሜ የጻፍኳቸው ማለት ነው። አልጋኢቡ ጋኢብ ማለት አንድ አካል በሌለበት ስናወራ ጋኢብ ይባላል ማለት ነው። በሌለበት ስለሱ ስናወራ እንዴት ብለን መናገር እንዳለብን እንማራለን ማለት ነው ኢንሻአላህ። በመጀመሪያ መመዘኛውን ከዚያ በኋላ የሚመዘነውን ቃል እናያለን ማለት ነው። ምሳሌ የምንወስደው ነሶረን ነው። እዚህ ጋር ቁጥር አስቀምጬላችኋለሁኝ። ለአንድ ለሁለት ሶስትና ከሶስት በላይ ለሆኑ ከዚያ ለአንድ ለሁለት ሶስትና ከሶስት በላይ ለሆኑ ከዛ የመጀመሪያዎቹ ከአንድ እስከ ሶስት ያሉት ለወንድ ከአንድ እስከ ሶስት ያሉት ለሴት። እዚህ ጋር ደግሞ አልሙኻጦቡ ለምናናግረው አጠገባችን ሆኖ ለምናናግረው እንዴት ብለን ማውራት እንዳለብን እንማራለን ማለት ነው። ለአንድ ለሁለት ሶስትና ከሶስት በላይ ለሆኑ ከዚያ ሶስቱ ለምንድነው ለወንድ ነው። ለአንድ ለሁለት ሶስትና ከሶስት በላይ ለሆኑ እዚህ ጋር ደግሞ አልሙተከሊሙ ተናጋሪ የሆነ አካል እንዴት ብሎ መናገር እንዳለበት። طيب ለአንድ ሴትም ቢሆን ወንድም ማለት ነው።
ሁለትና ከዛ በላይ ለሆኑ ለሴትም ለወንድም እንዴት ብለው መናገር እንዳለባቸው እንማራለን ማለት ነው። ኢንሻአላህ በደንብ ተከታተሉኝ። طيب ፈዓለ መመዘኛው አይደለ? ፈዓለ ነሶረ ረዳ ነሶረ ነሶረ ረዳ አጠገባችን የለም አይደለ? ስለሌለ ሰው ስናወራ በዛ አይነት መልኩ እናወራለን። ኸረጀን ብንወስድ ለምሳሌ ኸረጀ ወጣ እያለ ነው አይደለ? ስለዚህ አጠገባችን የለም ማለት ነው። ከዚያ በኋላ ምንድነው ፈዓለ ጋራ ምን ሆነ? ሚዛኑ እኩል ሆነ ማለት ነው። ሶስቱም ፈትሃ ናቸው ማለት ነው። ስለዚህ ለአንድ በሌለበት ስናወራ ለወንድ በዛ አይነት መልኩ ነሶረ ረዳ አልን ማለት ወንድ ነው ማለት ነው አይደለ? طيب በመቀጠል ፈዓላ ፈዓላ ስለዚህ ምን ጨመርንበት? አሊፍ ጨመርንበት ማለት ነው። ለሁለት ለወንድ ማለት ነው። ስለዚህ ምን እንላለን? አሊፍ እንጨምርበታለን ማለት ነው። እዚህ ጋር ነሶራ ነሶራ ስለዚህ ለወንዶች ለሁለት ረዱ ማለት ስንፈልግ ነሶራ እንላለን ማለት ነው። ለወንዶች ለሁለት ማለት ነው። طيب በመቀጠል ፈዓሉ እዚህ ጋር አሊፍ እንጨምራለን ስናነብ ያው በደንብ ሐረካውን በደንብ ማየት አለባችሁ ማለት ነው። እሺ ላመል ፊዕሉ ምን ሆነ? እዚህ ጋር ዶማ ሆነ ማለት ነው። ያው ላሟ ዶማ ሆነች። እዚህ ጋር ደግሞ ላመል ፊዕሉ ላይ አሊፍ ጨመርንበት ማለት ነው። ስለዚህ ፈዓሉ ከዚያ ነሶሩ እንላለን ማለት ነው። አሊፍ እንጨምራለን ብለናል። ነሶሩ ረዱ ከሁለት በላይ ለሆኑ ወንዶች ረዱ ማለት ስንፈልግ ነሶሩ እንላለን ማለት ነው። ኸረጁ ወጡ እያለ ነው ማለት ነው። ዋው ከጨመርንበት ራአን ዶማ አድርገን ዋው ከጨመርን በዛ አይነት መልኩ ከጻፍ ምን እያልን ነው? ረዱ እያልን ነው ማለት ነው። ከሁለት በላይ ላሉ ወንዶች ማለት ነው። طيب በሌሉበት ስናወራ ማለት ነው። طيب ስለዚህ እነዚህ ሶስቶቹ ለወንድ ነው። ለአንድ ለሁለት ከሁለት በላይ ላሉ ማለት ነው። ሶስትና ከሶስት በላይ ለሆኑ ነሶሩ እንላለን ለወንዶች ማለት ነው። طيب ለሴት ፈዓለት እንላለን። ፈዓለት ያው ታ እንጨምራለን ማለት ነው። ፈዓለት طيب ፈዓለት ከዚያ ምን እንላለን? ነሶረት ረዳች እያልን ነው ማለት ነው። ነሶረት طيب ምን እያለ ነው? ነሶረት ካል ረዳች ማለት ነው። ሴት ናት ማለት ነው። በሌለችበት ስናወራ ነሶረት እንላለን ማለት ነው።
خرجت طيب تاء التأنيث الساكنة የምትባለው ይህች ነች ማለት ነው። ነህው ላይ የተማርናት ማለት ነው። የፊዕል ምልክት ብለን የተማርናት ይህች ነች ማለት ነው። طيب በመቀጠል ለሁለት ደግሞ ፈዓለታ እንላለን ማለት ነው። ፈዓለታ طيب ስለዚህ እዚህ ጋር አሁን የተጨመረውን በደንብ መለየት እንችላለን ማለት ነው። ከላም ቀጥሎ ማንጨመር ታእና አሊፍ ማለት ነው። ሲጨመርበት ፈዓለታ የሚለውን ይሰጠናል ማለት ነው። ከዚያ ምን እንላለን? ነሶረታ ነሶረታ طيب ነሶረታ ስንል ረዱ እያለ ነው ማለት ነው። ለሴቶች ለሁለት ሴቶች ማለት ነው። በሌሉበት ስናወራ ነሶረታ ከዚያ ኸረጀታ ካል ኸረጀ ነው አይደለ? ኸረጀታ ካል ወጡ እያለ ነው ማለት ነው። ለሁለት ሴቶች طيب ፈዓልነ እዚህ ጋር ደግሞ ላሟን ስኩን አድርገን ከዚያ ፈተሃ የሆነ ኑን ስንጨምርበት ምን ይሆናል? ነሶርነ እንላለን ማለት ነው። ነሶርነ طيب ምን እያለ ነው? ነሶርነ ረዱ ለሴት ማለት ነው። ከሁለት በላይ ላሉ ሴቶች ነሶርነ ካል ረዱ እያለ ነው ማለት ነው። طيب አሁን እዚህ ጋር ያየናቸው ሁሉም ምንድናቸው? ጋኢብ ይባላሉ። በሌሉበት ስናወራ ለአንድ ለወንድ፣ ለሁለት ለወንድ፣ ከሁለት በላይ ላለ ለወንድ አይደለ? ለአንድ ለሴት፣ ለሁለት ለሴት፣ ከሁለት በላይ ላለ ለሴት ማለት ነው። ከዚያ ስድስቱም ምንድናቸው? ጋኢብ ናቸው ማለት ነው። በሌሉበት ስናወራ ማለት ነው። طيب በመቀጠል አልሙኻጦቡ ለምናናግረው ደግሞ ፈዓልተ እንላለን ማለት ነው። ፈዓልተ ፈዓልተ ስንል እዚህ ጋር ምናደርጋለን? ላሟ ስኩን ነች። ከዛ ታጨመርንበት ላመል ፊዕሏን ምናደረግን? ስኩን አደረግናት። ከዛ ታጨመርንበት ፈትሐ የሆነ ታ ማለት ነው። ምን እንላለን? ነሶርተ ነሶር ያው ራዋ ላመል ፊዕል ነች አይደለ? ስለዚህ ስኩን እናደርጋታለን። ከዚያ ተ ምናል ነሶርተ ካል ረዳህ አጠገባችን ነው የምናወራው ሰው ከሆነ ነሶርተ ረዳህ፣ ኸረጅተ ወጣህ እያለ ነው ማለት ነው። طيب ፈዓልቱማ ፈዓልቱማ እዚህ ጋር ደግሞ ምን አደረግ? ላመል ፊዕሉን ሱኩን አደረግ። ከዛ ታጨምር።
ከዛ ሚም ጨመርን አሊፍ ጨመርን ማለት ነው። ሐረካውን በደንብ ማየት ይጠበቅብናል። ከዚህ አንስተን ነው ያልተሐረኩትን ማንበብ የምንችለው ማለት ነው። ሶርፍ ስንማር ነህው ስንማር መማሩ ብቻ ሳይሆን ደግሞ በደንብ ማጥናትና መለማመድ ይጠበቅብናል። ከዚያ በኋላ ያልተሐረከ ማንበብ በቀላሉ መተርጎም መረዳት እንችላለን ማለት ነው። ስለዚህ ፈዐልቱማ ምን እንላለን? ነሶርቱማ ነሶርቱማ ነሶር ያው ላመል ፊዕሏን ስኩን አደረግናት። ከዚያ ታዶማ ከዚያ ስለዚህ ለሁለት ለወንዶች ረዳችሁ ማለት ስንፈልግ ነሶርቱማ እንላለን ማለት ነው። ኸረጅቱማ ወጣችሁ ጥያቄ አይደለም በነገራችን ላይ እሺ። እና ነሶርቱማ ወጣችሁ ማለት ስንፈልግ በዚህ አይነት መልኩ እንናገራለን ማለት ነው። ጦይብ ከሁለት በላይ ላሉ ለወንዶች ደግሞ ምን እንላለን? ፈዐልቱም ጦይብ ፈዐልቱም ከዚያ ምን እንላለን? ነሶርቱም የሚጨመሩትን ፊደላቶች በደንብ ዋቸው ማለት ነው። ፈዐልቱም ነሶርቱም ረዳችሁ። ከሁለት በላይ ያሉ ወንዶችን ረዳችሁ ማለት ስንፈልግ ምን እንላለን? ነሶርቱም እንላለን ማለት ነው። ኸረጅቱም ጦይብ ከዚያ ለሴት ለአንድ ማለት ነው። ፈዐልቲ መመዘኛው ለትርጉም ታስቦበት አይደለም። እሺ ፈዐልቲ ያው ታዋን ከስራ እናደርጋታለን። ላሟ ስኩን ሌላው እንዳለ ነው። ጦይ ምን እንላለን? በዚህ ሚዛን ትክክል ነሶርቲ ነሶር ያው ራዋን ስኩን ከዚያ ከስራ ጦይብ። ስለዚህ ነሶርቲ ካል ረዳሽ እያለ ነው ማለት ነው። ነሶርቲ ረዳሽ፣ ኸረጅቲ ወጣሽ እያለ ነው ማለት ነው። ጦይብ ለአንድ ሴት ማለት ነው። ለሁለት ፈዐልቱማ እዚህ ጋር የወንዶቹና የሴቶቹ ተመሳሳይ ነው፣ ሙተከሊሙ ላይ ማለት ነው። እዚህ ጋር ያው ፈዐልቱማ ለሴቶቹና ለወንዶቹ ተመሳሳይ ነው ቃሉ ማለት ነው። ስለዚህ ምን እንላለን? ነሶርቱማ እንላለን ማለት ነው። ጦይብ ስለዚህ ነሶርቱማ ካል ለሴቶች ነው ማለት ነው። ለሁለት
ሴቶች ረዳችሁ እያለ ነው ማለት ነው። ስለዚህ እነዚህ ሁለቶቹን የሴቶቹንና የወንዶቹን መለየት የምንችለው በምንድነው? በአገባቡ ነው። በአረፍተ ነገሩ አገባብ ነው ማለት ነው። በአገባቡ ማወቅ እንችላለን አይደለ? ስለ ሴቶች እያወራን ከሆነ ያው ሴቶች ናቸው ማለት ነው። ስለ ወንዶቹ እያወራን ከሆነ ወንዶች ናቸው ማለት ነው። ስለዚህ የምንለየው በምንድነው? በአረፍተ ነገሩ አገባብ እንለየዋለን ማለት ነው። طيب ከሁለት በላይ ላሉ ሴቶች ምን እንላለን? ፈዓልቱነ እንላለን ማለት ነው። ቃሉን በደንብ ማየት አለባችሁ። እሺ የሚጨመረውን ፊደል ሐረካውን በደንብ ማየት አለብን። طيب ስለዚህ ላሟን ስኩን ሆነች እዚህ ጋር ላመል ፊዕሏ ማለት ነው። ታ ጨመር ዶማ የሆነ ታ ማለት ነው። ከዛ ሸዳ የሆነ ኑን አይደል? ፈትሐ የሆነ ማለት ነው። ፈዓልቱነ ምን እንላለን? ነሶርቱነ ነሶርቱነ እንላለን ማለት ነው። ነሶርቱነ ስለዚህ ምን እያለ ነው? ነሶርቱነ ካል ከሁለት በላይ ላሉ ሴቶች ረዳችሁ እያለ ነው ማለት ነው። ረዳችሁ አጠገባችን ናቸው፣ እያናገርናቸው ነው። ስለዚህ ነሶርቱነ ረዳችሁ፣ ኸረጅቱነ ወጣችሁ እያለ ነው ማለት ነው። طيب አልሙተከሊሙ ተናጋሪ ስንል የተናገረው አካል ወንድም ቢሆን ሴትም ቢሆን ማለት ነው። እሺ طيب ለአንድ ምን እንላለን? ፈዓልቱ ነሶርቱ ነሶርቱ ካልኩኝ እኔ ረዳው። ሴትም ነሶርቱ ማለት ትችላለች፣ ወንድም ነሶርቱ ማለት ይችላል ማለት ነው። ለሴትም ለወንድም ተናጋሪ ከሆነ ስለሱ የሚናገር ከሆነ በዛ አይነት መልኩ ላመል ፊዕሉን ስኩን አድርጎ ከዛ በኋላ ታኡን ዶም አድርጎ ያወራል ማለት ነው፣ ይናገራል ማለት ነው። طيب ሁለትና ከሁለት በላይ ያሉ ደግሞ ፈዓልና ፈዓል ላሟ ስኩን እናደርግና ከዚያ በኋላ ና እንጨምራለን ማለት ነው። طيب ፈዓልና ነሶርና ነሶርና እንጨምራለን ማለት ነው። ነሶርና ምን እያለ ነው? ረዳን፣ እኛ ረዳን። ነፍሱን ደግሞ የሚያካብድም ሰው እንደዚህ ማለት ይችላል። አንድ ነው፣ ነገር ግን ራሱን ከፍ ከፍ የሚያደርግ ባለስልጣኖች እንደዚህ ሊሉ ይችላሉ። አላህ እንደዚህ ይላል አይደል? አንድ ነው፣ ነገር ግን ታላቅነቱን ለመግለጽ እኛ ብሎ የሚናገርበት አለ ማለት ነው። እና እንደዚህ ባለስልጣኖች እኛ ብለው ራሳቸውን የሚያካብዱ ሰዎችም በዚህ አይነት መልኩ ሊናገሩ ይችላሉ ማለት ነው። طيب ፈዓልና ነሶርና ረዳን።
ለሴትም ለወንድም ይሆናል። ሴቶችም ወንዶችም ፈዓልና ብለው መናገር ይችላሉ ማለት ነው። ተቀላቅለውም መናገር ይችላሉ ሴትና ወንድ በዛ አይነት መልኩ ማለት ነው። طيب ይሄን ይመስላል። ያው በደንብ ማጥናት ይጠበቅብናል። አንዴ ላንብብላችሁ ማለት ነው ንባቡን። طيب متن البناء في علم التصريف የሚለውን አትጽፉም እሺ። تصريف الماضي የማዲ ተስሪፍ ብዚት ማለት ነው። طيب ነሷራ የሚለው ማለት ነው እሺ። የነሷራ ነው። አልጋኢብ ለጋኢብ በሌሉበት ስናወራ ፈዓለ ነሷራ፣ ፈዓላ ነሷራ፣ ፈዓሉ ነሶሩ፣ ፈዓለት ነሶረት፣ ፈዓለታ ነሶረታ፣ ፈዓልነ ነሶርነ። አልሙኻጦቡ የምናናገራቸው ማለት ነው። ፈዓልተ ነሶርተ፣ ፈዓልቱማ ነሶርቱማ፣ ፈዓልቱም ነሶርቱም፣ ፈዓልቲ ነሶርቲ፣ ፈዓልቱማ ነሶርቱማ፣ ፈዓልቱነ ነሶርቱነ። አልሙተከሊሙ ተናጋሪ ማለት ነው። ፈዓልቱ ነሶርቱ፣ ፈዓልና ነሶርና። طيب 35ቱም ባቦች በዛ አይነት መልኩ ነው ተስሪፍ የሚሆኑት ማለት ነው። طيب ይሄን ይመስላል የዛሬው ትምህርታችን። በደንብ አድርጋችሁ ማጥናት መለማመድ ይጠበቅባችኋል ኢንሻአላህ። በጣም ቀላል ነው። እነዚህን በደንብ አድርጋችሁ ከተረዳችሁ ሌሎቹንም በቀላሉ ሶርፍ ማድረግ ትችላላችሁ ማለት ነው። በነገራችን ላይ ፊዕሎች ብዙ አይነት ናቸው። 7 አይነት ፊዕሎች አሉ ከያዙት ፊደል አንፃር ማለት ነው። ስለዚህ እነዚህ ቀላል የሚባሉት ናቸው፣ በቀላሉ የምንረዳቸው ማለት ነው። በቀላሉ የምትረዷቸውን ቃላቶች ሶርፍ እያደረኩ አስተምራችኋለሁ ማለት ነው ኢንሻአላህ። ይሄን ይመስላል ዛሬው ትምህርታችን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።